ሰሞኑን ከፐርፐስ ብላክ ኢትዮጵያ ጋር በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። የፐርፐስ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ከ1 ቢሊዮን ብር በላይ እስከ 1 ቢሊዮን ብር ነው ይዞ የጠፋው። እሱ ቢኮበልልም ግን የፐርፐስ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ ዙን ያለው ከፐርፐስ ብላክ ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳሳለን። በአጠቃላይ ደግሞ ፐርፐስ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1000 በላይ ግለሰቦች እንዳሉ ተናግሮ ነበር። የነዚህ ግለሰቦች ጉዳይ የት ደረሰ? ፐርፐስ ብላክ ኢትዮጵያ ከዶንኪ ቲዩብ ጋር ሰርቷል ወይ? መቼ ነው የሰራው? ምንድን ነው የሰራው የሚለውን እንየው። ዶክተር ፍስሐ እሸቱ አሁን ስንት ላይ ነው? 2018 የዛሬ 5 ዓመት ገና ፐርፐስ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ፣ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም በወቅቱ ያለን ሰዎች አብረን ሄድን። ዶክተር ፍስሐ እሸቱ በወቅቱ ስለ ፐርፐስ ብላክ ኢትዮጵያ ዓላማ የነገሩን ነገር ኢትዮጵያ ሀብቷ የሰው ኃይልና መሬት ነው። ይሄ የገጠር መሬት ከታረሰና መሀል ላይ ብዙ ነጋዴ ብዙ ደላላ ሳይገባበት በቀጥታ ከገጠር ምርቱ አዲስ አበባ መጥቶ ከተሸጠ ኑሮ ውድነት መርከስ ይችላል። የሽንኩርት፣ የድንች፣ የቃሪያ ዋጋ አትሊስት መርከስ አለበትና ይሄንን ለማድረግ ትልቅ ፕሮጀክት ነድፈናል ብለው ከ1 ሰዓት ተኩል በላይ የፈጀ የፕሮጀክታቸውን ማብራሪያ አቀረቡልን። በወቅቱ የፐርፐስ ብላክ እቅድ በሰፊው እያመረተ በቀጥታ ከገበሬው የተረከበውን አዲስ አበባ መጥቶ ወይም ውድ ሳያደርግ መሸጥ ነበር። ይሄ ደግሞ ለኢትዮጵያውያን የኑሮ ውድነትን የሚፈታ እጅግ በጣም የምስራች ስለሆነ እንደ ዶንኪ ቲዩብ ከምንሰራበት ወርሃዊ የማስታወቂያ ዋጋ እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነም እንዲቋቋም ዓላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይኸውልህ ወንድሜ 2012 ዓ.ም ነሐሴ ወር ማስታወቂያው የ1 ዓመት ውል ነው። ስናስተዋውቅ የነበረውም ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ምርት ወደ አዲስ አበባ መጥቶ መሸጥ ነው። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ እያለ ያማርራል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ፐርፐስ ብላክ ኢትዮጵያ በማስከተል ፐርፐስ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐስ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐስ ብላክ ኢትዮጵያ ጋር ተለያየን። ከዛስ ወንድሜ በጣም የሚገርመው ነገር ዩቲዩብ ላይ ገብተህ ብታይ እውነታውን ታውቀው ነበረ። በቀላሉ ጥቅምት 8 2015 ዓ.ም ወዲያውኑ እኛ ፊሶን ሪል ስቴት ከተባለ ቤት እየሰራ ከሚሸጥ ተቋም ጋር አብረን ለመስራት ንግግር ጀመርን። ፊሶን ሪል ስቴት ያልተገነባ ነገር እንደማናስተዋውቅ በፖሊሲያችን ስለሚታወቅ በአካል ሄደን የገነባውን ህንፃ ጎብኝተን ወደ ፊኒሺንግና ወደ ፍጻሜ የደረሱ ወደ መጠናቀቅ የደረሱ በእጅ የሚዳሰሱ በአይን የሚታዩ የቆሙ ህንፃዎችን አስተዋውቆ ለመሸጥ ተነጋግረን የካምፓኒውን ባለቤት አግኝተን ፊሶን ሪል ስቴት ላይ ማስታወቂያ ለመስራት ተዋዋልን። መቼ? ጥቅምት 8 2015 ዓመተ ምህረት ይኸው ከፊሶን ሪል ስቴት ጋር የተዋዋልነው ውል ደግሞ እንደሚከተለው ይታያል ማለት ነው። ጥቅምት 8 2015 ዓመተ ምህረት ከፊሶን ሪል ስቴት ጋር ከተዋዋልን በኋላ ከፊሶን ሪል ስቴት ጋር ማስታወቂያ እየሰራን ባለንበት ሰዓት at the same time ፐርፐስ ብላክ ኢትዮጵያ በራሱ ሚዲያና በሌሎችም ሶሻል ሚዲያዎች ቤት አክሲዮን እንደሚሸጥና ቤት እንደሚሰጥ እያስተዋወቀ ነበር። ለዚህ
ዶክተር ፍስሐ እሸቱ ጁን 2023 በፋና ቴሌቪዥን የሰጡትን ኢንተርቪው ገብታችሁ ማየት ትችላላችሁ። በ1.5 ሚሊዮን ብር ቤት እንሰራለን ብለን ተናግረናል። በ1.5 ሚሊዮን ብር ቤት ይግዙ ብላችሁ ተናግራችኋል። ግን ያ ማለት በ1.5 ሚሊዮን ብር ቤቱን ሰርተዋል ማለት ነው። በስንትም ስሩት። ከዲሴምበር 2022 እስከ ጁን 2023 ፐርፐስ ብላክ ኢትዮጵያ ቤት እንደሚሰጥ እያስተዋወቀ ነበር። እኛስ ከኦክቶበር 2022 እስከ አፕሪል 2023 ድረስ ፊሶን ሪል ስቴትን በሰፊው እያስተዋወቅን ነበረ። ልቤ እንዲረጋጋ ደስታዬ እንዲበዛ ፊሶን ሪል ስቴት የድካሜ ውጤት በ0952 787878 ወይም 797979 ቤቴን አይቼ ከፍላለሁ። እንግዲህ እዚህ ጋር ሰው ሚዲያ ላይ ከፍቶ ማየት የሚችለውን ማስታወቂያ ወይም ደግሞ ውላችንን አይቶ መረዳት የሚችለውን ጉዳይ ውል ሳያይ ሚዲያ ላይ ለፐርፐስ ብላክ የሰራ ነው አንድ የቤት ማስታወቂያ ሳይኖር ዶንኪ ቲዩብ ላይ፣ ፌስቡካችን ላይ፣ ኢንስታግራማችን ላይ አንዲት ቤት ግዙ የምትል ፖስተር ሳትኖር ወንድሜ ለፐርፐስ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? ምናልባት እኔ ፐርፐስ ብላክ ድሮ ከገበሬው ምርት ሲያስተዋውቅ የሰራሁትን ማስታወቂያ አንዳንድ ሰዎች ቆርጠው ወይ በኤአይ አቀነባብረው በራሳቸው ሚዲያ ሊለቁ ይችላሉ። ነገር ግን በዶንኪ ቲዩብ፣ በፌስቡካችን፣ በቲክቶካችን፣ በኢንስታግራማችን በፖስተርም ሆነ በድምፅ በምስልም ሆነ በቪዲዮ አንዲት ቤት ከፐርፐስ ብላክ ግዙ የምትል ማስታወቂያ ሳንሰራ በውል ዘመኑ አንተ በጠቀስከው ዘመን እኛ የሌላ ሪል ስቴት ቤት በይፋ ቀን ከሌሊት እየጨቀጨቀን እያስተዋወቅን ባለንበት ዘመን የፐርፐስ ብላክን ቤት አስተዋውቃችኋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች እንተዋዋለን። ሆኖም ግን የፐርፐስ ብላክ ኢትዮጵያን ማስታወቂያ እኛ ባንሰራም ከ1000 በላይ ኢትዮጵያውያን የዘመናት ጥሪታቸውን ገብረው ዘወትር እያለቀሱ እንባቸውን እያፈሰሱ ዋጋ የከፈሉበት ጉዳይ ነውና የምለው የማስተላልፈው መልእክት አለኝ። ይሄ መልእክት በዚህ ዙሪያ ለሚሰሩ የህግ አካላት በተለይም ለፌዴራል ፖሊስ በቀጥታ እንዲደርስልኝ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። የመጀመሪያው አንድ ታሪክ ለእናንተ በማጋራት ነው። ልጅቷ ምስር ትባላለች። በጣም ቀይ ቆንጅዬ ወጣት የጅማ ልጅ ነች። ምስር ገና በ22 ዓመቷ ነርሲንግ እየተማረች ከእናትና አባቷ ጋር ስትኖር እዛው ጅማ ውስጥ አባቷ በአንድ ትልቅ መጋዘን በዘበኝነት ያገለግላሉ። እናቷ ሲያገኙ ጉሊት፣ ሲገኝ የቀን ስራ፣ ከሌለ ቤት ቁጭ ይላሉ። ምስርን ያገኘዋት በአካል ዶንኪ ቲዩብ ድረስ መታ ነው። ታሪኳን የነገረችኝ እያለቀሰች እንባዋን እያዘራች ነው። ታሪኩን ልንገራችሁና ወደ መልእክቱ እንሄዳለን። ከካናዳ ያጎቷ ልጅ መጣ። ያጎቷ ልጅ እዛ አካባቢ መጥቶ ቤተሰብ ዘመድ እየጠየቀ እነሱ ቤት ይመጣና 1-2 ቀን ያድራል እና ፎቶ ያሳያቸዋል ለቤተሰቦቿ። የካናዳ ኑሮውን ፎቶ እያሳያቸው በተሰበሰቡበት ምን ይላል? ሳይኮሎጂካሊ ሆን ብሎ እነሱ አልገባቸው፣ መጀመሪያ በየዋህነት መስሏቸዋል። ምን ይላል? እንደዚህ ስታዩት አሁን ፎቶዬን እንደዚህ መኪና ተደግፌ የሚያምር ቤት ይሄን የመሰለ ቤት ገዝቼ ይሄን የመሰለ መኪና ነች፣ ስታዩት ኑሮ ቀላል ይመስላል። በጣም ከባድ ነው። ካናዳ ውስጥ መኖር በጣም ከባድ ነው። በረዶ እየዛኩኝ 18 ሰዓት እየሰራሁኝ ማረፍ ሲያምረኝ ሳላርፍ ቤተሰብ ማየት እያማረኝ ሳላይ በጣም ከባድ ነውና ምስር ነግሬሻለሁ፣ እንዲች ብለሽ ስደት እንዳታስቢ እያለ ይደጋግማል አለች። ቤት ውስጥ ፎቶ ያሳየንና ምርጥ ነገር ግን እንዲች ብለሽ ወደ ስደት እንዳትሄጂ ይለኛል አለች። እንዴ ሲደጋገም ይሄ ነገር እኔ እልህ እየያዘ ይመጣለች። እንዴ እንደዚህ ቆይ ለፍቶ እሱ ቤት ከገዛ መኪና ከገዛ ለካ በቃ ሳይኮሎጂካሊ በኋላ ነው እንግዲህ ጉዳዩ ግልጽ የሚሆነው። ሆን ብሎ ማለት ነው ሂጂ ሳይሆን እንዳትሄጂ ነው የሚለው። ነግሬሻለሁ፣ እግርሽን እንዳታነሺ፣ እዚሁ ነርሲንግሽን ተምረሽ ትልቅ ደረጃ ብትደርስ ይሻልሻል፣ እዛ ፍጋቱ ይላል አለች። በኋላ በስንተኛው ቀን ቤት መጣና ስልክ ያወራል አለች። አባትየው አሉ፣ እናትየው አሉ፣ ቡና ተፈልቷል። ስልክ ሲያወራ ምን ይላል? በስልክ የጓደኛቸውን እህት ካናዳ ያለ የእሱ ጓደኛ ወደ ካናዳ ሊወስዳት እንደሆነ ይነግረዋል ማለት ነው። የባቢን እህት ሊወስዳት ነውና ይከፍላሉ እርግጠኛ ነህ ምናምን ብሎ ይጠይቀዋል ጓደኛው። አዎ ሀብታም ናቸው ይከፍላሉ። ስንት አልካቸው ይለዋል። 300,000 ብር። 300,000 ብርማ ይከፍላሉ ችግር የለም ምናምን እያለ ስልክ ያወራል። ከዛ ምስር ሰማች ማለት ነው ቤት ውስጥ ይሄንን። ከዛ በቃ ውስጧ ምን ተጸነሰ? እንዲ የእሱ ጓደኛ 300,000 ብር ከፍሎ ሰው ሊወስድ ስለሆነ እንዴት እኔስ ያቅተኛል ወይ የሚል ነገር ውስጧ ተጸነሰ።
ከዛ ምን ታደርጋለች እሷ? አባቷን ነው የምታዋራው እሱ በሌለበት። አባቷን እግሩ ላይ ወድቀ ለምነውና 300 ሺህ ብር እኛ እንደምንም ብለን ከፍለን እኔን ይላከኝ ትላለች። ድራማው እንግዲህ ገና አልጀመረም። በጣም ከባድ ድራማ ሰሪ ነው ልጁ ማለት ነው። ከዛ በኋላ አባትየው በሌላ ቀን ሲመጣ አባቴ እግሩ ላይ ወደቃለች። እግሩ ላይ ወድቆ ልጄን በቃ ቀበረኝ 300 ሺህ ብር እኛ አተነው ወይ ሌላ ሰው የምታስልከው እኛ እያለን ስጋዎች ምናምን ብለው ይለምኑታል። ሲለምኑት ምን ቢል ጥሩ ነው ልጁ? እኔ እስቲ ጠይቀዋለሁ እሺ ካለ እና እሺ ካላችሁ ሞክሩ ብሎ ግን እርሶ መበደር የለበትም ብሎ 300 ሺህ ብር አካውንታቸው ውስጥ ማስገባት ልጁ ማለት ነው። በቃ ደስ አላቸው አባትየው 300 ሺህ ብር ሰጣቸው። እሞክርላችኋለሁ እንኩ ብሩን ብሎ ከዚህ በላይ እንዳትጠይቁኝ እኔ የለኝም ብዙ ዘመድ ነው የምረዳው እንኩ 300 ሺህ ብሎ ሰጣቸው ማለት ነው። በቃ በዚህ ሰዓት ሰማይ ተከፍታ እግዚአብሔር በረከቱን አወረደልን። ምን አይነት ደስታ ነው ብለው ተቀበሉ ማለት ነው 300 ሺውን። ከዛ ልጁ ጋር ይደውልና ፊታቸው አንተ ቆይ ዝም ብለህ በሰው ማታቀውን ሰው ይዘህ ከምትሄድ የኔን እህት ለምን አትወስድም? ላገናኝክ ይከፍላሉ ምናምን ይልና ያገናኘዋል። አገናኘው። ከዛ ልጁ አይ እኔ እስቲ ቆይ ምናምን እያለ ያመነታ 1-2 ቀን አሻቸውና በቃ ብሩን አስገቡ አላቸው። እሱ የሰጣቸውን 300 ሺህ ብር ለልጁ ማስገባት። ልጁ 300 ሺህ ከገባለት በኋላ ትንሽ ቀን ቆየና ማለት ነው ደውሎ እኔ ይቅርታ ስነግራቸው እነዛ 1 ሚሊዮን ብር እንከፍላለን ብለዋል፣ ስለዚህ አልፈልግም ብራችሁን ብሎ ብሩን መለሰላቸው ማለት ነው 300 ሺህ ብር። በቃ ከባድ ነው እንግዲህ ይውላችሁ አካሄዱ ማለት ነው። 300 ሺህ መለሰላቸው። እኔ 1 ሚሊዮን እንከፍላለን ብለውኛል አልሰማም አለ። ይሄን የሚላት ለልጅቷ ነው ደውሎ ማለት ነው። ብሩን መለሰላት በአካውንቷ ነገሩት። 300 ሺህ መልሷል ሲሉት ፊታቸው ደውሎ ሙልጭ አድርጎ ይሰድበዋል። ሁለተኛ ስልክ እኔ ለአንተ ስንት ውለታ አዛርገው ይልክ እንደዚህ ነው አንተ የምታረገኝ ምናምን ብሎ ሰድቦት ከዛ እነሱን ደግሞ በቃ እዚህ ጉዳይ ውስጥ ጭራሽ እንዳታስቢ አንቺ ውጭ ሀገር የሚባል ነገር እንዳታስቢ ገንዘቡን ሰጥቻቸዋል ተጠቀሙበት ብሎ ስልኩን ዘግቶ ይሄዳል ማለት ነው። ከዛ ያው እነሱ እንደ ቤተሰብ ስብሰባ አረጉ ማለት ነው። ስብሰባ አድርገው እንዴት በቃ 1 ሚሊዮኑን እኛ ከፍለን አንቺ ትሄጃለሽ እንጂ እንዴት ይሄድ ላይ ያመልጠናል? በቃ ኦሬዲ ሰዎቹ ሃይ ሌቭል ኦፍ እንትን ውስጥ ገቡ ማለት ነው ጉጉት ውስጥ። ከዛ በኋላ ምን ያደርጋሉ? ሰውየው አራጣ በዳሪ አለ አለች ፈልገው አራጣ በዳሪ ጋር ሄደው ያለቻቸው አንድ ክፍል ቤት አለች እሷን አስይዘው 700 ሺህ ብር ተበድረው መምጣት መተው ለሱ ይሄው 700 ሺህ ብር ተበድረናል አንተ የሰጠን 300 ሺህ ብር አለ አንድ ላይ 1 ሚሊዮን እንክፈልና በቃ ንገረው ልጁን እና ይላካት። አበደ በቃ አበደ አለች። እንዴት አራጣ ትበደራላችሁ በዚህ ሰዓት ዋለ እንደገና ልመና እግዚኦ ባክ ለምንልን እሺ 1 ሚሊዮን ብር መክፈል። 1 ሚሊዮን ብር ከላኩ በኋላ ልጁም ጠፋ ስልኩም ጠፋ 300 ሺውንም 700 ሺህም ተቀበለ ማለት ነው። የራሱን 300 ሺህ ቢፈለግ ጭራሽ የለም ጅማ ማለት ነው። ለካ አዲስ አበባ መጥቶ እልም ያለ ሱሰኛ ሆኗል ለካ ልጁ። የእውነት ካናዳ ነበረ። ከካናዳ ሲመጣ እዛም ሱስ ገብቶ ጭምልቅልቅ ብሎ መንግስት በቃ ነገሮች ሂስትሪው ሊበላሽበት ሲል ነው ለካ ወደዚህ የመጣ። ከዛ አዲስ አበባ እየጠጣ እየጨፈረ እያጨሰ ሺሻውን እንትን እያለ በየሆቴሉ እያደረ ገንዘቡን እየረጨ ነው። በኋላ ከአንድ ወር ከምናምን በኋላ ዋትሳፕ ላይ ያነሳላታል ስልክ ማለት ነው። ሰክሮ ነው ሌሊት ነው። እሷ በየቀኑ ትልካለች ቴክስት በየቀኑ ትደውላለች። ከዛ ምንድነው የምጨቀጭቅኝ? ምንድነው 10 ጊዜ የምትደውዩ? ሁለተኛ እንዳትደውይልኝ በቃ እኔ ሱሰኛ ነኝ ገንዘቡንም ጨርሼዋለሁ። ካናዳም ታሪኬ ተበላሽቷል ተመልሼም አልሄድም። ውጪ መሄድ የሚባል ነገር እርሺው እንዳታስቢው በቃ ሁለተኛ እንዳትደውይልኝ ብሎ ጆሮዋ ላይ ይዘጋዋል ማለት ነው። ከዛ ምንድነው የሆነው? ቀጥታ ከጅማ ተነስታ አዲስ አበባ ትመጣለች። አዲስ አበባ እንደምንም በያዘቻት ብር ቤት ተከራይታ እሱን ፍለጋ ማለት ነው። በእግሯ እማትሄድበት መጠጥ ቤት፣ እማትሄድበት ጭፈራ ቤት፣ እማትሄድበት ሺሻ ቤት የለም። እሱን ፍለጋ ትገባለች ትወጣለች፣ ትገባለች ትወጣለች። አባቷ እዛ ወለዱን ኦልሬዲ ጊዜው እያለፈ መጣ። አበዳሪው ማስጨነቅ ጀመረ። መስሪያ ቤት ደሞዛቸው ሙሉ ለሙሉ ለሱ መስጠት ጀመሩ። ቤት ውስጥ ምግብ በቃ ቆመ ማለት ነው። መመገብ አቆሙ። እናትየው አቅመ ደካማ ናቸው፣ ስኳር ታማሚ ናቸው። አባትየው ራሳቸው ግፊት አለባቸው። በቃ እዛ ጭንቅ ነው። እሷ እዚህ እየዞረች ነው። ስታየው መኖር አልተቻለም። የሚበላ የሚጠጣ የለም። ያው መቼም ሴጣን ለወዳጁ ድርብ ነው። ሴጣንም ይደረባል። እሱንም አገኘዋለሁ
ሲልከሰከስ ሲዝናና አገኘዋለሁ ብላ እንደገና ደግሞ ተስፋ በመቁረጥ በዲፕሬሽንም ስኪዞፍሬኒያ የሚባል በሽታ ያማት ጀመር። ፓራኖይድ ሆነች። ግድግዳው ላይ ምናምን የአባቷ ምስል ይታያታል በጥቁር ምናምን ጥላ ሆኖ ማለት ነው። ቤት ውስጥ ቁጭ ብላ ፍርሃት፣ በቃ ድምፁ ይሰማታል። የእሱ ድምፅ፣ የእናቷ ድምፅ፣ የአባቷ ድምፅ ይሰማታል። በቃ ያልሆነ ድምፅ። ዝም ብላ ሰውን ሁሉ መጠራጠር ጀመረች። ማመን አቆመች። መጨረሻ ላይ በጣም በሚያሳዝን በጣም ሞራልን በሚነካ መልኩ አዲስ አበባ ላይ ሴተኛ አዳሪነት ህይወት ጀመረች ማለት ነው ልጅቷ። ሁለተኛ አንድ ቀን አገኘዋለሁ በሚል እዛ ህይወት ውስጥ ገባች። ሴጣን እንግዲህ እንዴት ነገሮች እንደሚያቀሳስር ተመልከቱ። እና ልጅ ለካ ልትጨፍርበት ነው እንደ ገንዘቤን እዛ ይዛ ሄደችው። 700 ሺህ ብር የተበደርከኝ ልጅ እዛ ለካ ልትዝናናበት ነው እንደ በየጭፈራ ቤቱ ምናምን ብሎ ፎቶ ምናምን። አባትየው ሀፍ ፓራላይዝድ ሆኑ ማለት ነው። እናትየው በቃ ጭንቀቱን በቃ መቋቋም ስላቃታቸው አይምሯቸው ተነክቶ ታሞ በቃ ጸበል ገቡ ማለት ነው። ዲስማንትልድ ሆነ ፋሚሊው ማለት ነው። ምስቅልቅሉ ወጣ ማለት ነው። እና ይሄን ታሪክ ለምን አነሳው ካላችሁኝ አንድ ጊዜ አንድ ቤተሰብ ባይዘው ገንዘብ ከተበላ በኋላ ባልና ሚስት እርስ በርስ ይጣላሉ። አንተን ያስበላኸው አንቺ ነሽ የገፋፋሽኝ በሚል የጥፋተኝነት ኳስ ሲወራወሩ የቤት ውስጥ ሰላም ይበተናል። ያንን ሀዘን ለመርሳት አንዳቸው ወደ አልኮል ወይም ወደ እጽ ሱስ ውስጥ ሊገቡ ይችላሉ። መጨረሻው መለያየት፣ ንብረት መሸጥና ልጆችን ለጎዳና መዳረግ ይሆናል። እናንተ የምታዩት ዛሬ 500 ሺህ 1 ሚሊዮን ብር ከአንድ ሰው መቀበላችሁ ሊሆን ይችላል። ነገር ግን ሳታውቁት ቤተሰብ በቤተሰብ ውስጥ ሀገር እያፈረሳችሁ ነው። እናንተ የምትሰርቁት ብር ሳይሆን የነፍስ ደም ነው። አንድን ሰው ስታታልሉት የወሰዳችሁት ሳንቲሙን እንዳይመስላችሁ፣ የወሰዳችሁት የሰውን ልጅ የመኖር ተስፋና ነፍሱን ነው። እናንተ በምትገዙት መኪና ውስጥ የአባት ፓራላይዝድ የሆነ አካልና ጸበል ቦታ የወደቀች የአንዲት እናት ጩኸት አለበት። አንዳንዶች ውጪ እንወስዳችኋለን፣ ቤት እንገነባላችኋለን፣ መኪና እናመጣለን ብላችሁ እናንተ በሰበሰባችሁት ገንዘብ የግል ቤታችሁን እየገነባችሁ ከሆነ ቤት እየሰራችሁ ሳይሆን መቃብር እየቆፈራችሁ እንደሆነ ወቁት። በሰረቃችሁት ገንዘብ የምታቆሙት ቪላ በአሸዋና በሲሚንቶ ሳይሆን በፈረሱ ትዳሮችና በተበታተኑ ልጆች ፍርስራሽ ላይ የተገነባ ነው። እንደ ምስር ታሪክ አንድን ዕዳ ለመክፈል ወይም ወላጆችን ከሞት ለመታደግ ሲሉ ንጹህ ሴቶችና ወንዶች ወደማይፈልጉት የዝሙትና የውርደት ህይወት ይገባሉ። ለወላጆቻቸው መድኃኒት የሚገዙት የገዛ ክብራቸውን እየሸጡ ይሆናል። ዛሬያቺ ልጅ ቡና ቤት ቆማ ሰውነቷን ስትሸጥ ገንዘቧን ብቻ ሳይሆን ንጽህናዋን ሰርቃችሁ ለዝሙትና ለርኩሰት ስለዳረጋችኋት የእሷ ኃጢአት በእናንተ እጅ ላይ ይወድቃል። ለልጆች ትምህርት ወይም ለተሻለ ህይወት ተብሎ የተያዘ ገንዘብ ሲበላ ልጆች ትምህርት ያቆማሉ። ከግል ትምህርት ቤት ወደ ጎዳና፣ ከህይወት ወደ ጉልበት ስራ ይወርዳሉ። ይህም ትውልዱን ያለ እውቀትና ያለ ተስፋ እንዲቀር ያደርገዋል። ወደ አውሮፓ ወይም ወደ አሜሪካ ለመሄድ ገንዘብ ከፍለው የተበሉ ሰዎች ያንን ዕዳ ለመክፈል ሲሉ በህገ ወጥ መንገድ ወደ አረብ ሀገራት በእግራቸው ይሰደዳሉ። እዚያም በባርነትና በግርፋት ውስጥ እየኖሩ ለአበዳሪዎቻቸው ይገብራሉ። አጭበርባሪው የቅርብ ዘመድ ወይም ጓደኛ ሲሆን ተበዳዩ ማንንም ማመን ያቅተዋል። ይሄ ጥርጣሬ ወደ አእምሮ ህመም፣ ወደ ፓራኖያ ይለወጣል። ሰው ሁሉ ሊበላይ ነው በሚል ሽብር ውስጥ ሆኖ ከማህበረሰቡ ይገለላል። ራሱን በቤት ውስጥ ይቆልፋል። ተበዳዩ ብሩን ያመጣው ከሌላ ሰው ተበድሮ ከሆነ ደግሞ መበደሉ ሳያንስ ወንጀለኛ ተብሎ ከርቸሌ ይማቀቃል። ሌላው የከፋው መዘዝ ደግሞ አንድ ሰው በገንዘብ ምክንያት መኖር ሲያቅተው ወደ ሌብነት ወይም ወደ ከፋው ራስን ማጥፋት እንዲሄድ በር ከፍታችሁለታል። ያ ሰው ራሱን ሲያጠፋ ገመዱን ያቀበላችሁት፣ ሸምቀቆውን ያጠበቃችሁት፣ በዛ ሰው ነፍስ በእግዚአብሔር ፊት ለፍርድ የምትቀርቡት እናንተ ናችሁ። ትዳር ሲፈርስ ልጆች በእንጀራ አባትና እናት በግፍ እንዲያድጉ ትዳርጓቸዋላችሁ። ስለዚህ ሕግ ቢረሳችሁ ሕሊናችሁ አይተኛም። ዛሬ ምናልባት ሕግ እስኪጣራ መስመር እስኪይዝ ጉዳዮች እስኪሰናሰሉ ያመለጣችሁ ሊመስላችሁ ይችላል። በየሌሊቱ የምትሰሙት የሺሻና የመጠጥ ድምፅ ሳይሆን የተበዳዮች እንባና ዋይታ ሕሊናችሁ ውስጥ እንደ ደውል ዝንታለም ይኖራል። የሰው ደም አይተኛም። ይህንን ወንጀል የማስቆም ኃላፊነት የማን ነው? የሁላችንም ነው። እኔ እንደ ዶንኪ ቲዩብ በስሜ የተቆራረጡ ቪዲዮዎች እየተሰሩ ኮሜዲያን እሸቱ ልክ ውጭ ሀገር እንደሚልክ አድርገው ሰውን ለማደናገር ከፍተኛ ዘመቻ በከፈቱበት ሰዓት 16 የስልክ ባለሙያዎችን በመቅጠር ለኤአይ ግንዛቤ ማስጨበጫ ስልጠና በማዘጋጀት ወጣቶች አንደኛ በኤአይ ራሳቸውን እንዲችሉ፣ ቢዝነስ እንዲሰሩ፣ ሐሰተኛ መረጃን እንዲያጣሩ ግንዛቤ በመስጠት፣ ሁለተኛ ወደ ውጭ ሀገር እሸቱ ይልከኛል ብለው ተሳስተው ገንዘብ እንዳይከፍሉ በፍጹም ወደ ውጭ ሀገር እንደማልካቸው መረጃ በመስጠት ላለፉት 4 ወራት እንደ ዶንኪ ቲዩብ ከፍተኛ ስራ ሰርተናል። በዚህ ስራ
ምንም አይነት ድንቡሎ ሳንቲም ሳይከፍሉ ወደ ዶንኪ ቲዩብ በመደወል ብቻ 31,000 ሰዎች በሐሰት ወደ ውጭ እንልካችኋለን እያሉ ስለሚያጭበረብሩ ሰዎች ሙሉ መረጃ ከዶንኪ ቲዩብ አግኝተዋል። ልብ በሉ 31,000 ሰዎች ስልክ ደውለው እሸቱ በአንተ ስም ልጭበረበር ነው ልክፈል ወይስ ሐሰተኛ ነው ብለው ሲጠይቁን ሐሰት ነው በፍጹም እንዳትከፍሉ ብለን መረጃ ሰጥተናቸዋል። እንግዲህ አስቡት አይደለም አባት ልጅ እንኳን ፓራላይዝድ ሲሆን ምን ያክል የሚያሰቃይ እንደሆነ እንደ ዶንኪ ቲዩብ በሰፊው አይተነዋል። እንደምታውቁት ኢትዮጵያ ውስጥ ከ400 በላይ እናቶች ቤት ሄደናል። ለእያንዳንዳቸው ቪዲዮ ሰርተናል። ልጆቻቸው ፓራላይዝድ ሆነው የማይንቀሳቀሱ የታመሙባቸው እናቶችን ጎብኝተናል። ምን ያክል ከባድ ነው። እንኳንስ ገንዘቡን የሚያመጣው የቤተሰቡ ኃላፊ መንቀሳቀስ አቅቶት አልጋ ሲይዝ ይቅርና ልጅ እንኳን ሲታመም እናት አብራ ነው የምትታመመው፣ አባት አብሮ ነው የሚታመመው። በዚህ አጋጣሚ ለመጽደቅ የዘለቄታ በጎ አድራጎት ድርጅት እንግዲህ ለነዚህ እናቶች ህይወታቸውን የሚቀይር ስልጠናና ገንዘብ የሚያገኙበት ትልቅ ማዕከል እየገነባ ነው። ገና በጅምሩ 18 ኪሎ ሜትር መንገድ በመስራት በገጠሪቱ ኢትዮጵያ መንገድ አጥተው ደማቸው እየፈሰሰ ሆስፒታል ሳይደርሱ የሚሞቱ እናቶችን ህይወት ለመታደግ በድል ነው የተጀመረው። መንገዱ አልቋል። ኦልሞስት አሁን ፓይፕ መቅበርና ካልቨርት መስራት ነው የቀረን። ለፓይፕና ለካልቨርት የሚሆን ገንዘብ ግን የለንም። ካዝናችን ውስጥ ያለውን ገንዘብ በሙሉ መንገድ ስራው ጨርሶታልና እባካችሁ አሁንም ቢሆን በ1071 97 63 387 የኢትዮጵያ ንግድ ባንክ የ8 ቁጥር ቻሌንጅ ላስጀምራችሁ። ከ8 ብር ጀምራችሁ 8 ብር፣ 800 ብር፣ 80 ብር ወይ 8000 ብር ወይ 800 ሺህ ብር ይቻላል። አንድ ፓይፕ 8000 ብር ነው ከማጓጓዣው ውጪ ማለት ነውና ይሄንን መንደር ጨርሰንም ደግሞ ትክክለኛ ውጤት እንድናሳይ እርዱን። የምትፈልጉትን መረጃ ለማጣራት ደውላችሁ በአካል መታችሁ ያለውን የምንሰራውን ስራ በአይናችሁ ገምግማችሁ አይታችሁ ፍረዱ። ወደ ታሪካችን ስንመለስ መንግስት በስማችን ብዙዎች ወደ ውጭ ሀገር እንልካችኋለን እየተባሉ ገንዘብ እየተበሉ እንደሆነ እንዲያውቅልን ደጋግመን በሚዲያችን ጥሪ ያቀርበናል። ማስረጃ ያላቸው ምስክሮችን ፖሊስ ጣቢያ ድረስ በአካል ወስደን እኔም ተገኝቼ ቃላችንን ሰጥተን ክስ መስርተናል። ከዚህ በኋላ ያለውን የምንተወው ለመንግስትና ለመንግስት አካላት ነው። በፐርፐስ ብላክ ኢትዮጵያ ኬዝ መንግስት ልክ ግርግሩ ሲነሳ የህዝብን ገንዘብ ለመጠበቅ ብሎ አካውንቱን ማገዱን እጅግ በጣም እያደነቅን ያገደውን አካውንት ደግሞ የፍርድ ቤት ፕሮሰሱን ጨርሶ ገንዘባቸውን ለተበሉ ሰዎች ገንዘባቸውን በመመለስ የሚገባቸውን የሞራል ካሳ መካስና ለተበደሉት በደል ትክክለኛ ፍትህ መስጠት ካልቻለ ፍትህ የሚዘገይና ተበዳዮች እየተጉላሉ ረጅም ጊዜ የሚቆዩ ከሆነ አንደኛ ሰዎች በየቀኑ በሚሰሙትና በሚያዩት ማጭበርበር ምክንያት ማንንም ማመን የማይችልበት ደረጃ ላይ ይደረሳል። ወንድም ወንድሙን፣ ጎረቤት ጎረቤቱን እንደ አውሬ ማየት ይጀምራል። እምነት በሌለበት ሀገር ደግሞ ንግድ፣ ኢንቨስትመንትና የጋራ እድገት አይታሰብም። ሁለተኛ አጭበርባሪዎች በሰው ደም የገነቡትን ቪላ፣ የገዙትን መኪና በኩራት ሲያሳዩ ታዳጊው ትውልድ የሚወስደው ትልቅ መርዝ ታታሪነትና ታማኝነት ለውርደት፣ ሌብነትና ማጭበርበር ደግሞ ለስኬት ያበቃል የሚል የተዛባ እምነት በወጣቱ ደም ውስጥ ይሰራጫል። ይሄ ሲሆን አገር የሥራ ሰው ሳይሆን የወጥመድ ሰው ታመርታለች። ሶስተኛ ተበዳዩ ፍርድ ቤት ቢሄድም ገንዘቤን አላገኝም ብሎ ሲያስብ አጭበርባሪውን በራሱ የመጋፈጥና መብቱን የማስከበር እንቅስቃሴ ውስጥ ሊገባ ይችላል። ይህ ደግሞ አገርን ወደማትወጣው የሰላም እጦት ውስጥ ይከታታል። አገር የታማኝ ዜጎቿ መካን ስትሆን የውጭ ጠላት ሳያስፈልጋት በራሷ ጥርስ ተገዝግዛ ትወድቃለች። ፓራላይዝድ የሆኑ አባቶች፣ አይምሯቸውን የሳቱ እናቶችና ጎዳና የወደቁ ልጆች ቁጥር እየጨመረ ሲሄድ ሀገር የአይምሮ በሽተኞች መጠለያ ትሆናለች። ስለዚህ አፋጣኝና መወሰድ ያለበት ዘላቂ የመፍትሄ እርምጃ ምንድነው ካልን፣ አንደኛ ልዩ የፍትህና የካሳ አሰባሰብ ስርዓት መዘርጋት። አጭበርባሪዎቹ በራሳቸውም ሆነ በቤተሰባቸው ስም ያከማቹትን ገንዘብና ንብረት ያለ ረጅም ቢሮክራሲ በፍጥነት በማገድና በፍርድ ቤት ሂደት ትክክለኛው ፍትህ ወስኖ በመሸጥ ለተበዳዮቹ ገንዘባቸው የሚመለስበት ልዩ የካሳ ፈንድ ማቋቋም። ይህም ዜጎች በህግ የበላይነት ላይ ያላቸው እምነት ወዲያውኑ እንዲያገግም ይረዳዋል። ሁለተኛ ልዩ ግብረ ኃይልና የክትትል ስርዓትን ማቋቋም። በሪል ስቴት፣ በቪዛ፣ በንግድ ስም የሚደረጉ ማጭበርበሮችን ብቻ የሚከታተል በቴክኖሎጂና በሰለጠነ ሰው ኃይል የተደራጀ ልዩ ግብረ ኃይል ማዋቀር። ይህ አካል አጭበርባሪዎችን ከመኖሪያቸውና ከመደበቂያቸው በፍጥነት በማደን ለህግ እንዲቀርቡ በማድረግ ኃላፊነት እንዲኖረው ማድረግ። ሶስተኛ
ተበዳዮች ያለምንም ፍርሃት አቤቱታቸውን የሚያቀርቡበት ዲጂታል ስርዓት መዘርጋት፣ ይህም መረጃዎች በፍጥነት እንዲገኙና አጭበርባሪዎች ገና ወጥመዳቸውን ሳይዘረጉ እንዲከሽፉ ይረዳል። አራተኛ፣ የተጠናከረ የፈቃድ አሰጣጥና የቁጥጥር ማዕቀፍ። እንደ ሪል ስቴት ያሉ ዘርፎች ላይ የሚሰማሩ ድርጅቶች የዜጎችን ገንዘብ ከመቀበላቸው በፊት በቂ የካፒታል ዋስትና በባንክ እንዲያስይዙ የሚያስገድድና ግንባታቸውን በየደረጃው በገለልተኛ አካል የሚመረምር ጥብቅ የቁጥጥር ሕግ ተግባራዊ ማድረግ። አምስተኛ፣ የህዝብ ንቃተ ህሊናና ማስጠንቀቂያ መድረክ። መንግስት በህግ የደረሰባቸውንና ፈቃዳቸው የተሰረዙ ድርጅቶችን እንዲሁም የአጭበርባሪዎችን ስም ዝርዝር በየጊዜው ለህዝብ ይፋ የሚያደርግበት መድረክ መፍጠር። ይህም ዜጎች ተገቢውን መረጃ አግኝተው ራሳቸውን ከወጥመድ እንዲከላከሉ ያስችላቸዋል። ምክንያቱም ሰዎች ለሪል ስቴት፣ ለቤት ሲባሉ ገንዘባቸውን የሚከፍሉት ከየትም አምጥተው አይደለም። ለ40 ዓመት ለፍተው መጦሪያዬ ነው ያሉትን ጥሪት ሰጥተው በስተርጅና መጠለያ አጥተው ሜዳ ላይ ወድቀዋል። ወላጆች ብቸኛ መተዳደሪያቸው የሆነውን መሬትና ባጃጅ፣ መኪናና ንብረት ሸጠው በስተርጅና መድረሻ ቢስና መሬት አልባ ሆነዋል። ብዙ ሰው በከፍተኛ ወለድ ተበድሮ ያሰበው ሳይሆን ሲቀር በአበዳሪዎቹ ተዋርዶና ቤቱ ፈርሶ ለዕዳና ለጎዳና ተዳርጓል። ለልጆች ትምህርትና ለሕክምና ተብሎ የተቀመጠ የቁርጥ ቀን ገንዘቡን ተበልቶ ልጆቹን ካለ ተስፋ ብዙ ሰው ሜዳ ላይ በትኗል። በሰው ሀገር በረዶ እየፋቀና ተገፍቶ ለዓመታት የቆጠበውን የህይወት ዋጋ አስረክቦ ባዶ እጁን ብዙ ሰው ወደ እብደት ገብቷል። በዚህ አጋጣሚ ኤዲቲንግ ኮርሳችን ለክረምት በተለይ ወላጆች ታዳጊ ልጆቻችሁ የጥምር ሙያ ባለቤት እንዲሆኑ፣ ወጣቶች ደግሞ ከዘመኑ ጋር የሚሄድ ሙያ ይዛችሁ በጣም ነፃነት ያለው ስራ መስራት ከፈለጋችሁ ቪዲዮ ኤዲቲንግ እጅግ በጣም ከሚገርሙ ነፃነት ከሚፈጥሩ ሙያዎች አንዱ ነው። በጣም ጥቂት ቦታዎች አሉን። ቀኑ ተራዝሟል። 1 ሳምንት የቀሩት ጥቂት ወንበሮች እስኪሞሉ ድረስ ግንቦት 18 ትምህርቱ ይጀምራል። ለ1 ሳምንት ምዝገባው ተራዝሞላችኋል። በ0975 51 63 60 እየደወላችሁ በጣም ጥራት ያለው የኤዲቲንግ ትሬኒንግ እንድታገኙ አደራላለሁ እና ይሄን ያህል የራሳችንን ምርት ይዘን መተን ማስተዋወቅ አለብን ብለን እስክናስብ ድረስ ማስታወቂያ የምንፈራው ነገር እየሆነብን ነው የሄደው። በመጨረሻ ለ3 የተለያዩ አካላት መልእክቴን አደርሳለሁ። አንደኛው ለመንግስት ነው። መንግስት ሆይ የአጭበርባሪዎችን አካውንት ማገዱ ትልቅና የሚመሰገን እርምጃ ነው። ይሄ ማለት የህዝብ ሀብት ላብና ደም ወደ ሌላ ሀገር እንዳይሸሽ ትልቅ ግድብ እንደ መስራት ነው። ነገር ግን የታገደው ብር በፈጣንና ለእውነት በወገነ የፍርድ ቤት ሂደቱን ሲጨርስ በአግባቡና በህጉ መሰረት ለተበዳዮች ካልተመለሰላቸው ፍትሁ በግማሽ መንገድ እንደቆመ ይቆጠራል። አሁን የሚቀሩትን 4 ወሳኝ የህግ እርከኖች ማለትም የንብረት ዕዳ ማጣራት፣ የተበዳዮች ዝርዝር ማረጋገጫ፣ የቅድመ ክፍያ ትዕዛዝ እንዲሁም ንብረትን ወደ ጥሬ ገንዘብ በመለወጥ ማከፋፈል፣ ሌሎችም ህጉ የሚፈቅዳቸውን ሂደቶች ሄዶ መንግስት በተለይም የፐርፐስ ብላክ ኢትዮጵያ ደንበኞች ለፐርፐስ ብላክ ከፍለውት የታገደውን ገንዘብ በማከፋፈል የዜጎች እንባ ለተራዘመ ጊዜ እንዳይፈስ በትህትና ጠይቃለሁ። ምክንያቱም ፍትህ በተራዘመና በዘገየ ቁጥር ገንዘቡ ዋጋ እያጣ ተበዳዮች ገንዘባቸው እንኳን ቢሰጣቸው ዋጋውን አጥቷልና ምንም ልሰራበት አልችልም ብለው የዕድሜ ልክ ቁስለኛ እንዳይሆኑ በተቻለ መጠን የፍርድ ቤት ጉዳዮች ተፋጥነው ለዜጎች አንጀታቸውን የሚያርስ በደላቸውን የሚክስ ፍትህ እንዲሰጣቸው በድጋሚ በትህትና እለምናለሁ። ሶሻል ሚዲያ ላይ ለምትሰሩና በማስታወቂያ ለምትተዳደሩ ወጣት እህት ወንድሞቼ ሪል ስቴት ስናስተዋውቅ መጀመሪያ ሪል ስቴቱ በምድር ላይ ተገንብቷል የሚለውን እናያለን። ለምሳሌ በዳታ ቤዛችን ላይ ከ46 በላይ ሪል ስቴቶች ተመዝግበው ማስታወቂያ እንድንሰራላቸው ጠይቀውናል። ነገር ግን አብዛኞቹ ገና መሬት እየቆፈሩ ስለሆነ መሬት ቁፋሮ ላይ ያለን ሪል ስቴት አውጥተን ለማስተዋወቅ የሚዲያችን ፖሊሲ ስለሚከለክለን አናስተዋውቅም ብለን የተገነቡትን ብቻ በማስተዋወቅ ጸንተናል። ለምሳሌ መጨረሻ ላይ ማስታወቂያ የሰራንለት ተቋም ኢትዮ ቤስት ሪል ስቴት ይባላል። ኢትዮ ቤስት ሪል ስቴት የፊሶን ሪል ስቴትን ማስታወቂያ ጨርሰን 1 ዓመት ምንም ሪል ስቴት ሳናስተዋውቅ ሚዲያው ላይ ከቆየም በኋላ የሪል ስቴቱ ባለቤቶች በአካል ቢሮአችን ድረስ በመምጣት ህንፃ ገንብተናል እንድታስተዋውቁልን እንፈልጋለን አሉ። የመጀመሪያው ያደረግነው ነገር ህንፃውን በአካል ሄዶ መጎብኘት ነበር። በአካል ስናየው ህንፃው ከመሰረቱ እስከ ቴራሱ መሰረታዊ ግንባታው አልቋል። የቀረው የፊኒሺንግ ስራ ነው። ይሄን ካየን በኋላ ህንፃው ካርታ አለው ወይ የሚል ጥያቄ አነሳን። የህንፃው ባለቤቶች ካርታ አለው ብለው ካርታውን አሳዩ። ያሳዩንን ካርታ
በሚመለከተው የክፍለ ከተማ ባለሙያ ይሄ ካርታ ትክክለኛ ካርታ ነው ወይ የሚለውን በራሳችን መንገድ ሄደን አጣራን። ይሄንን አጣርተን ትክክለኛ ካርታ ነው የሚለውን መረጃ ከያዝን በኋላ ከመንግስት ያላቸው ንግድ ፍቃድና መሰል መሰረታዊ ዶክመንቶች ካየን በኋላ ቀጥሎ ያደረግነው ነገር ምንድነው? የሰዎቹን ማንነትና የመጡበትን ታሪክ መመርመር ነው። ይህንን ፎቅ ለመስራት ድርጅታችሁ ከየት ተነስቶ እዚህ ጋር ደረሰ የሚለውን ለማጣራት ስንሞክር ያለውን የመስሪያ ቤቱን የረጅም ዓመታት ከ50 ዓመት በላይ የቆየ የንግድ ታሪክ በመዝገብም በታሪክም በሰነድም አሳዩን። ሌሎችም ብዙ በርካታ ድርጅቶች ያሉትና ከሌሎቹ ቢዝነሶቹ ባገኘው ሀብት ይህንን ሪል ስቴት የሰራ እንደሆነ ከዚህ በፊት ደግሞ አንድ ሪል ስቴት ሰርቶ እንዳስረከበ ነገሩን። እስቲ ከዚህ በፊት ያስረከባችሁትን ሪል ስቴት አሳዩን ብለን በአካል ከዚህ ቀደም የሰሩትን ሪል ስቴት ሄደን ጎብኝተናል። የገዙላቸውን ሰዎችም አነጋግረናል። እንደውም የቀደመውን ሪል ስቴት የገዙት ሰዎች ያላቸውን አንዳንድ ቅሬታ አነሱልን። ይህንን ቅሬታ ማኔጅመንቱን ሰብስበን ቁጭ ብለን ተወያይተን ማኔጅመንቱ በመፈታትና በሂደት ላይ ያሉ የግንባታ ላይ ያሉ አንዳንድ ጉዳዮችን እያስተካከለ እንደሆነና ከዚህም በኋላ እንደሚያስተካክል ነግሮን በጀት መድቦ ሄዶ የማስተካከል ስራ ሰርቷል የበፊት ሪል ስቴቱ ላይ። ይሄን ሁሉ ርቀት ከሄድን በኋላ በቀጥታ ታሪኩን ወደ ህዝብ ለማድረስ ከመቸኮላችን በፊት አንድ ነገር አሰብን። እንደ ዶንኪቲው ለምን ታሪካቸውን ለህዝብ ለማቅረብ አንጠይቃቸውም ማለት ነው? ታሪካችሁን ለምን ለህዝብ አታጋሩም? ቢዝነሱ ከየት ተነስቶ የት እንደመጣ የእናንተን ታሪክ እንስራው ሚዲያ ላይ። ማንነታችሁን በምድር ላይ ያላችሁ ሰዎች እንደሆናችሁ በትክክል አድራሻ ያላችሁ ኢትዮጵያ ውስጥ ያላችሁ ሰዎች መሆናችሁን የሚያረጋግጥልን ታሪካችሁ ሚዲያ ላይ ለማጋራት ስትፈቅዱ ነው አልናቸው። በደስታ ተስማሙ። የመጣንበትን ታሪክ ለማጋራት ምንም የምናፍርበት የሚከለክለን የምንፈራበት ጉዳይ የለም የሚል ቃላቸውን ሰጡ። እዚህ ድረስ እርግጠኛ ሆነው ሲሄዱልን፣ ይሄ ሁሉ እንግዲህ ውል ከመዋዋላችን በፊት ነው፣ ልብ በሉ። እዚህ ድረስ እርግጠኛ ሲሆኑልን መጨረሻ ላይ እንግዲያውስ እኛም ቤት መግዛት እንፈልጋለን አለ። ይሄንን ያልንበት ምክንያት አንደኛ እኛ ቤቱን የምንገዛ ከሆነ በቤቱ ላይ ብዙ ጥያቄ መጠየቅ እንችላለን፣ ህጋዊ ጥያቄ እነሱን መጠየቅ እንችላለን። ሁለተኛ ምናልባት ችግር ተፈጥሮ ይሄ ሪል ስቴት ገንዘቡን ቢበላን እንኳን ከህዝብ ጋር አብረን እንበላለን ብለን ነው። በነገራችን ላይ እንደ ዶንኪቲው ማስታወቂያ ስናስተዋውቅ መጀመሪያ ቀምሰን ነው። እኔ መኪናዬ ላይ የተገጠመ አላርም አለ። አላርሙን ስናስተዋውቅ መጀመሪያ እኛ አስገጥመን ነው። ግጠሙትኛ መኪና ላይ ተገጠመ፣ ቼክ አድርገን ነድተን ሳምንት አይተን ከዛ በኋላ ነው ማስታወቂያ የሰራ ነው። ስለዚህ ቤትም ስንገዛ ወደ ቤቱም ስንመጣ ነፃ ሰጥተውኝ አይደለም፣ ድንቡሎ 10 ሳንቲም ነፃ የተሰጠኝ የለም። ስንገዛ ብዙ ሰዎች መጀመሪያ ቪዲዮውን ስንጀምር የባለቤቴን መኪና ሸጬ ቤት ልገዛ ነው ስል ማስታወቂያ መስሏቸው ነበረ። አይደለም፣ አይዲ4ን ሸጠኗል። የገዛን ሰው ባህር ዳር ላይ መኪናውን እየነዳው ነው። 4 ሚሊዮን ብር ለኢትዮ ቤስት ሪል ስቴት የከፈልንበትን ሰነድ ላሳያችሁ እችላለሁ። ሸጠን ነው፣ ለድራማ ለዋቴ ለውሸት አይደለም። ቤት ገዝተን ጀመር ነው ማለት ነው። የቤቱን ማስታወቂያ ስንጀምረው ግን ምንድን ነው ያደረግነው? የራሳቸውን የቤቱን ባለቤቶች ታሪክ ነው ለኢትዮጵያ ሕዝብ ያቀረብ ነው። ለዛም ነው ብዙ ሰው ይህን ታሪክ ደስ ብሎ ተአምኖ የደወለው ማለት ነው። ማስታወቂያ ላይ የተሸወድነው ነገር ይኖራል። አውቀን አይደለም፣ አውቀን ሰው ለማሳሳት በፍጹም እየተማረን ግን ህጋችንን እያጠበቅነው ነው የመጣ ነው። ከአንዱ ስተታችን ወደ አንዱ ከአንዱ ስተታችን ወደ አንዱ እየተማረን አሁን ካያችሁ እንደ ዶንኪቲዩብ እኛ ብዙ ማስታወቂያ ቀንሰናል። ዳታቤዛችንን ከፍቼ ባሳያችሁ ከ300 በላይ ድርጅቶች እና ግለሰቦች አሉ ማስታወቂያ የሚፈልጉ የተመዘገቡ። ግን ብድግ ብለን አስተዋውቀን ነገ ጠዋት በዛ ማስታወቂያ ሰው ቢሸወድ ቢበላ ጉዳት ቢደርስበት ዋጋው በጣም ከባድ ነው የሚከፈለው ዋጋ። ጋይስ ምንነቱንና ማንነቱን ለማታውቁት ድርጅት ገንዘብ ስለከፈለ ብቻ ማስታወቂያ መስራት ሳንቲሙ ቢያጓጓም ቢያስደስትም ባለም በፍጹም ኖርማል አይደለም። ከስፖንሰሩና ከማስታወቂያ አስነጋሪው በፊት እኛን ያከበረንና እዚህ ያደረሰን የሚመለከተን ህዝብ ነውና ሳናውቅ ተሸውደን ሊሆን ይችላል። አውቀን ግን በፍጹም ህዝብን የሚያደናግር ማስታወቂያ ለገንዘብ ብለን መስራት የለብንም። ሶስተኛው ገንዘብ እየተከፈላችሁ የሰው ስም ለምታጠፉ አክቲቪስቶች። ባለፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ እንግዲህ የቤተ ክህነት ጠበቆች ባደረጉት ከፍተኛ ርብርብና ዘመቻ በትክክል ገንዘብ እየተከፈላቸው ጳጳሳትን ሲሳደቡ የነበሩ ጸሐፊዎች እንደታሰሩና ልክ እነሱ ሲታሰሩ ጉዳዩ እንደረገበ ሰምተናል። ልክ እንደዛ አሁንም በትክክል ገንዘብ እየተከፈላችሁ ሰዎችን በሚዲያ እንደ ሌባ
እንደ ወንጀለኛ ለማሳየት የምትወጡ አክቲቪስቶች እንዳላችሁ ይታወቃል። ይሄ ስራ ምናልባት መተዳደራችሁ ከሆነና ገንዘብ ተከፍሏችሁ የምትሰሩም ከሆነ አትሊስት ገንዘቡን እንደተቀበላችሁ ካሜራ አብርታችሁ ንግግር አትጀምሩ። መረጃ አሰባስቡ፣ እውነትነቱን አጣሩ፣ እርግጠኛ ሁኑ። ምክንያቱም አንዳንድ ሰው ገንዘብ ከፍሎ ሊያሳስራችሁ ይችላል። የተሳሳተ መረጃ ሰጥቶ ፈንጅ ሊያስረግጣችሁ ይችላል። ስለዚህ ምንም ሳያጣሩ ገንዘብ ተቀብሎ ሚዲያ ላይ መምጣት ቢወደድም ባለም በፍጹም ኖርማል አይደለም። ብራዘር እናመሰግናለን። በመጨረሻ ስንለያይ እንግዲህ በጣም በንጽህና የምናዘጋጀውና እናት ለልጇ እንደምትጠነቅቀው ተጠንቅቀን የምንሰራውና እርግጠኛ የሆንበትን ምርት አስተዋውቃችኋለሁ። በእናት እጅ ባልትና ይባላል። የበሶና የገንፎ የአጥሚት እህሎችን እንዲሁም ቡላ፣ ሚጥሚጣና ጭኮ በጣም በዘመናዊ መልክ ቆንጆ ተደርጎ በእናቶች እየተዘጋጀ ቀርቧል። ንጽህናን የምትፈልጉ በ0970 086608 ደውሉ።